ያ እሱ ነው አሁን ትልቁ ነጥብ። አገዛዙ ላይ ያለው የሚዲያው ሰራዊትም ኖርማሊ የሚዲያም ሰራዊት የምትለው ኦልሬዲ እንደው የተወሰነ የሚዲያ ሰራዊት አይደለም ያለው። ቅድም በቃሉ እንዳለው ጀነራሎቹ ኦልሬዲ ማይክሮፎን ይዘው ሚዲያ ላይ ወጥተዋል። መሬት ላይ አይደለም ሚዲያ ላይ ሶሻል ሚዲያ ላይ አብይ አህመድ የሚፈልገውን የጦርነት ስትራቴጂ ሪቶሪክ ማለት ፓርላማ ሲቀመጥ አይምሮን የሚቆጣጠረው እዚህ ሚዲያ ላይ የተናገረ ነው የተላለፈው መልእክት ነው። ለዘፈኖች መልስ ሊሰጥ ለማህበራዊ ሚዲያ ላይ ለተነገረ ጥያቄ ለተተቸው ትችት ከእናንተ በላይ በጣም እችልበታለሁኝ ብሎ ለማሽሟጠጥ ፓርላማ ቁጭ የሚል ሰውዬ ነው። አንደኛ የመጀመሪያው ነገር ሚዲያውን በደንብ በሚፈልገው መልኩ ራሱ ለመጠቀም 24/7 ከዛ ውጭ ስራ የሌላቸው እስከሚመስሉ ድረስ ሚዲያ ላይ ያሉት። ከዛ ውጭ ደግሞ እንዲሁም በቃሉ ያነሳቸው ነበር አንዳንድ ነጥቦችን ሁሉ ጊዜ ጥላቻቸውን፣ የመግደል ፍላጎታቸውን፣ የዘር ማጥፋት ፍላጎታቸውን በእያንዳንዱ ህዝብ ላይ ያላቸውን አመለካከት ቃል በቃል እየተናገረ ስዕል እየሳለልን ነው። በሰውየው የበታችነት ስሜት በሰውየው ያልተኖረ ልጅነት ይሄ በቃ በጣም ልጅነቱ ላይ ያጣቸውን ነገሮች ኢትዮጵያ ላይ ኤክሰርሳይዝ ሊያረግ ስለሚፈልግ ኢሬሌቨንትነት ሲሰማው አንዳንዴ እኮ በጣም ከትንሽ ቦታ ካነሰ ቦታ ከዝቅተኛ ቦታ ምናምን ከደሃ ሰፈር መምጣታችን የሁላችንም የአብዛኞቻችን ታሪክ ነው። ነገር ግን እኛም ተለውጠን ወይም ሌላው ሰው የሚያስበው ተለውጦ አገር እንዲለወጥ የሚፈልገው ቦታ ላይ መድረስ እንጂ እሱ ወደ ነበረበት ኢሬሌቨንሲ ወደ መውሰድ ነው የሚፈልገው። እኔ አስታውሳለሁ ትግራይ እንደ በሻሻ አድርገናታል እናረጋታለን የሚል ነገር ነበር። አንደኛ ስለ በሻሻ ያለውን ስሜት ነው የምትረዳው። ሁለተኛ በሻሻን እንደ ትግራይ ማድረግ ወይም እንደሌላው እንዳደገ ብሎ እሱ በሱ አይምሮ እንደሚያስበው እንጂ እነዛ የነበረው ነገር ኢሬሌቫንት ለማድረግ ነው ታርጌቱ፣ አላማው ሁሉ ያንን ደግሞ እየተናገረ ነው ያለው። ሚሊዮኖችን መግደል ችግር እንደሌለው እያንዳንዱ ህዝብ ላይ ጦርነት ማወጁ እሱ ስለሚያውቅ ይሄ ጀነሬሽን ይሄ ትውልድ ስለማይረዳው ነገ የሚመጣ ትውልድ ነው የሚረዳኝ ዛሬ ምገልበትን ምክንያት ብሎ ሆኖ አስቦ ያንን ሊነግረን የሚፈልገው እየገደልኳችሁ ህዝብ እየጨፈጨፍኩ ዘር እያጠፋሁ ይሄን የማደርገው ለተፋለ ነገር እንደሆነ የእናንተ አይምሮ አይረዳውም። እንዲህ አይነት ሪቶሪክ እንዲሳል ነው በገዢዎች በኩል በየቀኑ ይነገር። በየቀኑ አማራ ክልል በቀን የሞት ዜና ሳንሰማ የጭፍጨፋ አሁን ራይትስ ነው ስላለው ነገር ስንነጋገር የድሮን ጥቃት ዜና በጣም ብርቅ ነበር። አሁን እኮ ኤቭሪዴ ከመሆኑ የተነሳ ሟቹ ቁጥር ካልበዛ አንድ ሰው ወይ ሁለት ሰው ታርጌት ተደርጎ በሚሊዮን የሚቆጠር ገንዘብ የሚያስወጣ ድሮን ይደረጋል። ያ ነገር ዜና እስከማይሆንበት ድረስ ሞት፣ መደፈር፣ መገደል ዜና እስከማይሆንበት ድረስ ደርሷል። ይህን ነገር ደግሞ አብይ አህመድ ካውንተር የሚያደርገው የአብይ አህመድ የስርዓቱ ሚዲያዎች ካውንተር የሚያደርጉት ምንም ማለት አይደለም። ይኸው እኛ ፎቶ እየተነሳ ነው፣ ሰላም ወደዚህ በልኩ ባህር ዳር ላይ ገብተናል፣ ጎንደር ላይ እንደዚህ እያደረግን ነው፣ እናንተ የታላችሁ የሚል የፉክክር ዜና እንጂ እንደ በሀገር ማለት የሶሻል ሚዲያ ፉክክር ነው ማለት እዚህ ጋር አለ ስትል አይ የለም፣ እዚህ ጋር የለም ስትል አይ አለ የሚለውን ለማሳየት ለሶሻል ሚዲያው ተከታታይ መልስ ለመስጠት እንጂ አገር እንደ ሀገር እንደምትቀጥል ለማሳየት ወይም መሬት ላይ ያለ ነባራዊ ሁኔታ ነባራዊ ሀቅ እንደው ካውንተር ለማድረግ የሚሰራ የሚዲያ አጀንዳ የለም። አሁንም ቢሆን እየተፈለገ ያለው ሪቶሪክ እንዲመጣ እየተፈለገ ያለው ለምሳሌ የወደብ ጉዳይ ተነስቷል። አሁን አማራ ክልል ከፍተኛ የሆነ ጦርነት አለ። ኦሮሚያ ላይ የተለያዩ ቦታዎች ላይ እንደዚህ ጦርነት አለ። በደቡብ አካባቢ በጣም አሰቃቂ የሆኑ ነገሮች እየተካሄዱ ህዝባዊ ቢተኝነት የሚመስሉ ነገሮችን እያየን ነው። ትግራይ ላይ ያንዣበበ ጦርነት አለ ሊደግም የተነሳ። ስለዚህ አብይ አህመድ እንደ መውጫ የሚጠቀምበት አንድ አጀንዳ መቀየር የሚጠቀምበት እንግዲህ በተለይ ደግሞ አማራ ክልል ላይ ያለውን ነገር መቀየር የሚቻለው እዛ ጋር አጠናቀህ ወደ ትግራይ አድርገህ ወደ ኤርትራ ለመሄድ የሚመቸው ነገር የሉዓላዊነት ጉዳይ፣ የዳር ድንበር ጉዳይ፣ የባህር በር ጉዳይ እሱ ችሎ ሊታይ የሚችል ኢትዮጵያ ወደብ ያስፈልጋታል አያስፈልጋትም፣ አሰብ ማለት የሚሉ ጥያቄዎች መነሳት የነበረባቸው አውድ ወቅት የራሳቸው ጉዳዮች ሆነው ሳለ የሚመጡበት መንገድ የሚሆንበት መንገድ የራሱ አውድ ሆኖ ሳለ
አብይ አህመድ በጦርነት አመጣለሁ ስላለ እንደ ሀገር ወደድ እንደ ብሔራዊ ጥቅም አስከባሪ ይሄንን የማያደርጉ ሰዎች ደግሞ ወይም ደግሞ ይሄን ነገር እንዴት በጦርነት ሊሆን በማይችልበት ሁኔታ በአሁን ሰዓት እንኳን አይደለም በጦርነት አብይ አህመድ በዓለም አቀፉ መድረክ ላይ በቀጠናው ላይ ባጣው ተቀባይነት ኢትዮጵያን ኢሬሌቫንት አድርጎታል በምስራቅ አፍሪካ ፖለቲካ ላይ። በዚህ ሂደት ውስጥ እንኳንስ በጦርነት በዲፕሎማሲያዊ መንገድ የማስመለስ አቅም አለን ወይ? እውነት ይመለስ ተብሎ ቢታሰብና እዛ ደረጃ ላይ ቢደረስ እንኳን ተብሎ ቢታሰብበት ሂደት መሳል የሚፈለገው ለአብይ አህመድ መግደል፣ ለአብይ አህመድ የዘር ማጥፋት ወንጀል ሌላ ማመቻቻ ባክግራውንድ ነው እየተቀመጠ ያለው። ቅድም እንዳልከው ነው ስለ ኤርትራ ሲነሳ እኔ አሁን እንትን እላለሁ ስቅቅ እላለሁ። ምክንያቱም ትናንትና የለጠፏቸው የፌስቡክ ልጥፎች እኮ ማለት ይመጣል፣ አደባባይ ላይ ይመጣል። ከመንግስት ጀምሮ እስከ መንግስት አፈቀላጤዎች ድረስ ስለ ኤርትራ ጣልቃ ገብነት፣ ስለ ሱዳን ስለያዘችው መብት እንድትይዘው መፈለጉ ራሱ እንዴት ፖለቲካዊ ተራማጅነት እንደሆነ ሲነገር እንዴት እንደነበር የኤርትራ ወዳጅነት ማለት ለእኛ ምን ማለት እንደሆነ ከጠቅላይ ሚኒስቴር ጀምሮ በተዋረድ ያለው አፈቀላጤ ሁሉ ሲሰብከን የነበር እንዴት አድርገው ቢያስቡ ነው ህዝቡን፣ ሰውን፣ የሚዲያውንም የራሳቸውን ማፈቀላጦችም ብሎን አድሬስ የሚያደርጓቸው። አንዳንዴ እኮ ልትነግራቸው ትላንት ያልኳችሁን በዚህ መልኩ ሀሳባችን ስለቀየረ እነሆ ነገር እንደዚህ ብላችሁ አውሩ ለማለት እንኳን የማይመች በርግጥ በል ትባላለህ፣ ታዘዛለህ፣ ታደርጋለህ እንጂ ለምን ብለህ ከጠየቅ እዛ ጋር የአገልጋይነት ካባ ይወልቃል። የአገልጋይነት ደሞዝ፣ የአገልጋይነት ክብር ይጠፋል ማለት ነው። እዛ ጋር ይቆማል። ለምን የሚል ነገር አይመጣም። ህዝቡንና ሚዲያውን ግን መናቃቸውን ክሊርሊ አንደርስታንድ ማድረግ ይቻላል። ሉዓላዊነት የሚከበር እነሱ ሲፈልጉ ሉዓላዊነት ጥያቄ ምልክት ውስጥ የማይገባውና ተራ አጀንዳ የሚሆኑ እነሱ ሳይፈልጉ ሲሆን ትላንትና የኤርትራ መንግስት እንዴት አይነት ባለውለታ እንደሆነ ጦርነት ውስጥ መግባቱ ራሱ እንዴት ጥያቄ ውስጥ ይነሳል በኢትዮጵያ ጉዳይ ላይ መግባቱ ሲሉን የነበሩ ሰዎች ዛሬ ደግሞ ምንም ችግር የለውም በዛው መስኮት በዛው መድረክ በዛው ሱፍና ከረባት ወጥተው ከኤርትራ ጋር እንዴት በመዋጋት ኢትዮጵያዊነታችን እንደምናስከብር ማንነት እንዴት አማራ ሆኖ አንድ ሰው እንዴት ሉዓላዊነቱ አያሳስበውም ሌላው የውስጥ ጉዳያችን ነው ብለው ሲነግሩ የነሱን ጭንቅላት ሳይሆን የኛን አረዳድ የኛን አስተሳሰብ ነው አንደርስቲሜት ያደረጉት። ሚዲያው እንደተባለው ሰውየው እያስቀመጠ ነው የሚነሳው። በነገራችን ላይ ሚዛኑን አስቀምጦ ነግሮን ነው የሚነሳው። አይደብቀንም። አብይ አህመድ የአደባባይ ሰው ነው። በጣም ባለ ሾርት ሚሞሪ ህዝብ ብሎ ህዝቡን ኦልሬዲ አስቀምጦታል። ስለዚህ እኛ የህዝቡ አንድ አካል እንግዲህ የሚዲያ ሰው ማለት የህዝቡ አንድ አካል። ስለዚህ ባለ ሾርት ሚሞሪ ከሆንክ ድረስ እዚሁ በሚሰጠህ አጀንዳ ላይ ስትተካተክ ትውላለህ። ትላንትን ታሳቢ አድርገህ ትላንትን ጎትተህ አምጥተህ ዛሬ ያለው ነገ ሊመጣ ያለውን በሚያሳይ መልኩ የሚዲያ ናሬቲቭ ካልተስተካከለ ስቲል አሁንም የአብይ አህመድ ሪቶሪክ ያሸንፋል። ለምን? ሜይንስትሪሙን የተቆጣጠረ ነው። እኔ እናንተ ብቻ የሚያዳምጥ ወይም እዚህ ዩቲዩብ ላይ የተቀመጠውን ሰው ብቻ የሚያዳምጥ ተስፋ አይደለም። በጣም ትልቅ የሚባል ቁጥር ሀሳቢ እያደረገ ነው የሚያወራው። ትላንትና በህወሓት ኢህአዴግ ጊዜ ይሄ ነበር የሚሆነው። እናቶቻችን እስከሚያሸማቀቁን ጊዜ ድረስ ነበር አንገታችን እስከምንደፋ ድረስ ነጠላቸውን አስለብሰው እኮ ሰልፍ ያስወጧቸው ነበር። በገዛ ልጆቻቸው ሰልፍ የሚወጡ እናቶች ነበሩ። ሀሳቢ አድርገው የሚሰሩት ፖለቲካ ሰፊውን ህዝብ በየቀኑ አድረስ ሊያደርጉት የሚችሉት በየቀኑ አማራጭ አጥቶ እንዲሰማቸው ማድረግ የሚችሉት ሰፊ የማህበረሰብ ቁጥር አለ። ረዳ ተደራሽነት ልክ ሚዲያው ይሰራሉ። ትላንትና ዛሬ ታሳቢ ያደረገ ስርዓቱን የማጋለጥ የሚነሱ የሰቀቀን የበደል ድምፆችን በትክክል አውጥቶ የማሰማት አቅም አለው ወይ? ከስርዓቱ ፕሮፓጋንዳ ካውንተር ውጪ እውነተኛ ድምፆች አሉ። እውነተኛ መሬት ላይ ያሉ ነባራዊ ሀቆች አሉ። እነዛን አድረስ የማድረግ እነዛ እንዲሰሙ የማድረግ
እንደገና አት ዘ ሴም ታይም ደግሞ ይሄንን በሆነ ካባ ውስጥ ተከልሎ ሳይሆን በአደባባይ ምን ታመጣላችሁ ማለት ትናንትን የመጠየቅ አቅም የላችሁም። ጌዲዮን ሲናገር እንዳልከው እኮ ስለ የትኛዋ ኢትዮጵያ ስለ የትኛው ብልጽግና መንግስት እያወራ እንደሆነ አንተ ራስን ትጠይቃለህ። እሱን ረስተኸው እኔ ነኝ እንደ አንደርስታንዲንግ ችግር ያለብኝ ያልገባኝ ነገር አለ የዘለለኝ ነገር አለ እስከምትል ድረስ እነሱ ነውራቸውን በአደባባይ ይዘው መጥተዋል። ያንን ነውር ማጋለጥና ያንን ነውር ህዝቡ በሚገባው ቋንቋ ሪያሊቲ መሰረት ያደረገ ሀቁን ለምሳሌ የወለጋ የመተከል ምናምን ኬዞችን እዛ መሬት ላይ ሄጄ በምሰራበት ወቅት የገደላቸው የመንግስት ዩኒፎርም የለበሰ የገደላቸውና አስሮ ስብሰባ ብሎ ጠርቶ አይሪ ነበር። ወለጋ ላይ ከሞት የተረፉ ሰዎች መጥተው ስናናግራቸው የት ነው የተገደላችሁት? የት ነው ሰው የሞተባችሁ? ቤተሰቦቻችሁ ቦታውን ስጠይቃቸው ስብሰባ ብሎ የጠራቸው የአካባቢው አስተዳዳሪ እዛ ውስጥ አሽጓቸው ላያቸው ላይ ተኩስ ሩምታ እሳት ነዶባቸው በዳዴ ያመለጡ የልጆቻቸውን ሬሳ ዘለው አምልጠው የመጡ እናቶችን ወይም ወጣቶችን አግኝተህ እያናገርካቸው መንግስት አንድ ይበለን የሚል ህዝብ ነው። የገደላቸው መንግስት ኮስችን የሚያደርግ ነው። ይህንን ታሳቢ ያደረገ ስራ ነው መስራት ያለበት። ማህበረሰቡ ለመንግስት ለስርዓተ መንግስት እንዳጠቃላይ ለነባራዊ ሁኔታ ያለው አመለካከት በየቀኑ ከሚደረገው ዲስኩር አሁን ቅድም ካልባልከው ነውራቸውን በደበቀ ምንም በሚያሳይ መልኩ አደባባይ ወጥተው የቴሌቪዥን መስኮት ተቆጣጥረው እነሱ የስርዓት ጠባቂ እነሱ የሰላም አስከባሪ ስለ ነፃነቱ የሚጠይቅ ሚዲያ ላይ ይሄንን ነገር የሚያወራ ሁሉ የሰላም ጸር እንደሆነ ሰላም በሌለበት ሁኔታ የሰላም ጸር እየተባለ የሚዘከርበት ትልቅ መስኮት ትልቅ አቅም አላቸው። ያንን ካውንተር ማድረግ ሳይሆን ቀድሞ እንደው ማንነቱን የሚያጋልጥ እስካሁን ከተሰራው በላይ ያስፈልጋል። ለምን የስርዓቱ ህይወትም ሞትም ያለው አደባባይ ላይና ሚዲያ ላይ ስለሆነ ሚዲያው ያንን ናሬቲቭ ካውንተር በሚያደርግ ልክ ተዘጋጅቷል የሚለው ነገር ሲሪየስሊ ታሳቢ መሆን አለበት ብዬ ነው ማስበው።